ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሰብስክራይብ ላላደረጋችሁ ዛሬ ለከፈታችሁ ሰብስክራይብ እንድታደርጉ የአክብሮት ግብዣችን ነው። በዚህ ፕሮግራም የሁሉንም ክለቦች ወቅታዊ ባለፉት 24 ሰዓታት የወጡትን የዝውውር መረጃዎችን ጠቅላላ አድርገን የምንመለከትበት ፕሮግራም ነው። የእያንዳንዱ ክለብን መረጃ ባለፉት 24 ሰዓታት የወጡ ተጨባጭ መረጃዎችን በዚህ ፕሮግራም በደንብ የምንመለከተው ጉዳይ ይሆናል። የበለጠ ትኩረታችንን የሚስቡ መረጃዎች እንግዲህ ትናንት ምሽት በስፋት በስፔን በእንግሊዝ እየወጡ ነው የሚገኙት። በዚህ የዝውውር መስኮት ምናልባት ትልቁ ተጠባቂው ጉዳይ ለአርሴናል ደጋፊዎች እንግዲህ የቪኒሲየስ ጁኒየርን የዝውውር ሂደት በተመለከተ በየቀኑ በየሰዓታቱ እንግዲህ ከተለያዩ ሚዲያዎች የተለያየ መረጃ ያወጣል። ሁሉም መረጃ ደግሞ የተለያየ ይዘት ያለው የተለያየ መልክ ያለው የተለያየ ሪፖርት ነው። እነዛን ሁሉ ጉዳዮች እንግዲህ አካተን በዚህ ፕሮግራም የምንመለከት ነው የሚሆነው። የበለጠ ግን ምን አይነት መረጃ ከምን አይነት ምንጭ መገኘት እንዳለበትና የትኛው የመረጃ ምንጭ ደግሞ የበለጠ ተቀባይነት አለው፣ የበለጠ ለማድሪድም ለአርሴናልም ቅርበት አለው የሚለውን ጉዳይ በጥልቀት መመልከት ያስፈልጋል። የዚህ ተጫዋች የዝውውር ሂደት ብዙ ትኩረት የሚስብ ብዙ የተለያዩ ነጥቦችን የሚያስነሳ ነው። እስቲ በዚህ ፕሮግራም አንስተን የምንወያይ ይሆናል። ከማንቸስተር ሲቲ ጋር በተመለከተ በርካታ መረጃዎችም አሉ። ቼልሲ፣ ቶትንሃም፣ ሌሎች ጉዳዮችንም አንስተን የሁሉንም ክለብ መረጃ በዚህ ፕሮግራም የምናነሳን የሚሆነው። እናንተ ከኛ ጋር ቆይታ ስታደርጉ ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እንጋብዛለን። የመጀመሪያ ነጥብ የሚሆነው እስቲ ከቪኒሲየስ ጁኒየር በቀጥታ እንጀምር። ምክንያቱም ይሄ መረጃ ለእግር ኳሱ ቤተሰብ በተለይ ለአርሴናል ደጋፊዎች አስፈላጊም ስለሆነ የሁሉንም ክለብ መረጃ በዚህ ፕሮግራም መነካከታችን አይቀርም። ያለውን ሌተስት አፕዴት ግን በቪኒ ጉዳይ የሚወጡ መረጃዎችን እዚህ ጋር ክሊር ማድረግ ያስፈልጋል። የመጀመሪያው ጉዳይ ሁሉም የሚወጣው ሪፖርት ትክክል ነው፣ ተቀባይነት አለው፣ የታመነ ነው ለማለት ይቸግራል። ምንጩን ያ ምንጭ ከየትኛው ወገን ነው የሚገኘው? ለየትኛው ሚዲያ ነው የሚጽፈው? እውቅና የሰጠው ሚዲያ ለዛ መረጃ የመታመኑን አቅም መለየት አለብን። ለምሳሌ ባለፉት ጊዜያት ከአንድ ዓመት በላይ በዚህ ቻናል ላይ የቻናላችን ተከታታይ ሆናችሁ ረጅም ጊዜ ከኛ ጋር ለሰነበታችሁ በተደጋጋሚ ስናነሳ ተቃውሞ ከሚገጥመን ጉዳዮች መካከል አንዱ የሪፖርተሮችን የዘገባ አቅምን ለዩ በሚል የምንጠቁማቸውን ጉዳዮች እንግዲህ እግር ኳሱ ቤተሰብ በተመቸውና በመረጠው ልክ መቀበል የሚችለው ይሄ የእግር ኳሱ ቤተሰብ መብት ነው። ግን የመረጃውን አቅም ደግሞ መለየት በደንብ ያስፈልጋል። ለምሳሌ ከተጠናቀቀው የውድድር ዓመት ቀደም ብሎ በነበረውም ሳመር ስናነሳ የነበረው ሁሉም ሚዲያ የየራሱ ሪፖርተር አለ። ግን ከክለብ በቀጥታ በሚገኙ መረጃዎች የዘገባውን ጥራት ጠብቆ ያለምንም መዛነፍ በትክክል በመዘገብ የዝውውር ዘገባዎች ላይ ዴቪድ ኦርኒስተንን የሚስተካከለው የለም። ዴቪድ ኦርኒስተን ከነ ፋብሪዚዮ ምናምን አይደለም፣ ከየትኛውም የዝውውር ዘጋቢ ትልቅ እውቅና የሚሰጠው ነው። የዚህ ዘጋቢ ዘገባ አንድም ይሁን የዘገባው ጥራት ሲዛነፍ አንመለከትም። ምክንያቱም ከክለቦች ኮሚኒኬሽን ጉዳዮች
የሚዲያ ኮሚኒኬሽኖች ኃላፊዎች ጋር ዳይሬክት ኮንታክት ስላለውና ዳይሬክት ከነሱ በሚሰጠው ዘገባ ሪፖርቶችን ስለሚያወጣ ይሄ ዘጋቢ ነው የበለጠ ታማኝነቱም ሪሊያብል ሶርስ ሆኖ ተቀባይነቱ ከፍ ያለው በማለት ስንጠቁም እንግዲህ የሁለቱን ዘጋቢዎች ልዩነት በዚህ የዝውውር መስኮት አብዛኛው የእግር ኳስ ቤተሰብ አሁን የበለጠ ያረጋገጣችሁ ይመስለኛል። የፋብሪዚዮም የኦርኒስተን ምክንያቱም ኦርኒስተን የትኛውም ዘገባ ላይ ተደጋጋሚ ሪፖርቶችን አያወጣም፣ ተደጋጋሚ ጉዳዮችን አይጽፍ። አንድ የሚጽፈው ጉዳይ በዝውውሩ ላይ የእግር ኳሱ ቤተሰብ ማወቅ ያለበት ተጨባጭ እውነታ ነው። ከዛም በኋላ በመደጋገም ሳይሆን ያለበትን ስቴጅ ሲቃረብ ወይም ያ ዝውውር ውድቅ ሲሆን ያለበትን ስቴጅ ነው የሚገልጸው በግልጽ ያውም መመዘኛዎችን ጭምር በማስቀመጥ እና የቪኒን ጉዳይ እንደምታውቁት ከየትኛው ሚዲያ ቀደም ብሎ ሪፖርት ያደረገው ከአርሴናል ጋር በተያያዘ አርሴናል የዚህ የዝውውር መስኮት ተቀዳሚ ምርጫ ቪኒሲየስ ጁኒየር እንደሆነ ገልጾ የዝውውሩ ሂደት ኢርሊ ስቴጅ ላይ እንደሚገኝ በመግለጽ ጉዳዩን ዘግቶታል። ከዛም በኋላ በሚወጡ መረጃዎች ደግሞ የተለያዩ ጉዳዮች በሚዲያው በኩል ሲዘዋወሩ ተመልክታቸዋል። ትናንት በስቲያ በነበረ የስካይ ስፖርት ሪፖርት ግን አብዛኛው የእግር ኳስ ቤተሰብ የአርሰናል ደጋፊዎች በተለይ ተስፋ የመቁረጥ ሁኔታ ተስተውሎ ነበር። ምክንያቱም በስካይ ስፖርቱ ሪፖርተር አማካኝነት ቪኒሲየስ ጁኒየር በማድሪድ እንደሚቆይ የአንድ ዓመት ኮንትራት እንኳን ቢቀረው ይህን ተጫዋች አቆይቶ ማድሪድ በቀሪ 6 ወር ባለው ተስፋ ተጫዋቹን ኮንትራት ለማራዘም እንደሚጥር በመግለጽና ቪኒሲየስ ጁኒየር ለሽያጭ የሚቀርብ ተጫዋች አለመሆኑን ገልጸው ቪኒን ለማቆየት ማድሪዶች ወስነዋል፣ ተጫዋቹን በማድሪድ ለመቆየት ፍቃደኛ ነው በሚል መረጃውን አጋርቶ ነበር። ነገር ግን አሁን ይሄ የስካይ ስፖርት ዘገባ ነው። ከስካይ ስፖርት ደግሞ የበለጠ ለማድሪድ ቅርብ የሆኑ ደግሞ እነ ዳሪዮ አስ፣ ዲፌንሳ ሴንትራል፣ እነ ኤልቼግኒቶ፣ ማርካ፣ ኤልሞንዴል የሚባል በርካታ ሚዲያዎች አሉ። እነሱ ደግሞ የሚሉት ዘገባ ደግሞ ከስካይ ስፖርት ጋር በተቃራኒ ያለም እውነታም ነበር። ለምሳሌ ከትናንት በስቲያ ማርካ እንደሚለው ከሆነ ማድሪድ የሚያሻሽለው የኮንትራት ክፍያ አርሴናል ላይ ከፍለው ይችላል፣ ግን የተጫዋቹን ጥያቄ አያሟላም ነው። አሁን ማድሪድ አሻሽሎ አዲስ ኮንትራት ያቀርባል ተብሎ የሚጠበቀውና ከተጫዋቹ ተወካዮች በኩል ያለው ጥያቄ በቀጥታ ያለው ጋፕ ሰፊ ነው እና ሁለተኛውም ኦፈር ማድሪድ ለማቅረብ ሁለተኛው ኦፈር ስላችሁ ለመጨረሻ ጊዜ የቀረበውን ኦፈር ውድቅ የተደረገው በቪኒ ካምፕን ማድሪድ ለማሻሻል ያሰበበት ርቀት ምናልባት አርሴናል ይህን ዋጋ ላይከፍል ይችላል ለተጫዋቹ ደሞዝ፣ ግን የተጫዋቹ ተወካዮችም ሆነ ተጫዋቹ አዲስ የሚቀርበውን ውል የመቀበል ቻንሳቸው ዝቅተኛ ነው የሚል ዘገባ ወጥቷል። አሁን ሁለቱም የተለያየ መልክ አለው። የእንግሊዙም የስፔን የበለጠ ቅርበት ያለው የስፔኑ ነው። የእንግሊዝ ሚዲያ ደግሞ ተጫዋቹ እንደሚቆይ አድርጎ ነው የዘገበው። ስለዚህ ሁለቱም የተለያየ መረጃ ነው። የበለጠ ግን አንዳንዴ በእንደነዚህ አይነት ዘገባዎች ላይ ያልተጠበቁ መረጃዎች የሚያወጡት ምን መሰላችሁ? የክለቡ የሚገኝበት ሀገር ፈላጊ ክለቡ የሚገኝበት ሀገር ያለው ሚዲያ ሳይሆን የተጫዋቹ ሀገር ላይ ያሉ ሚዲያዎች የበለጠ ተጫዋቹ ምክንያቱም እረፍት ላይ ነው ያለው፣ ኮሚኒኬሽኖችን ለማድረግ የሀገሩ ሚዲያ የበለጠ ቅርበት አለ። አሁን ለምሳሌ አርሴናልን ደጋፊዎችን ምሽት ላይ የሚያሳስት ለኤክስ ኢንጌጅመንት ተብሎ ከወጡ መረጃዎች መካከል አንዱ በፔፔ አልቫሬዝ አማካኝነት የወጣው መረጃ ነው። ከእውነት የራቀ ገብታችሁ ባዮን ተመልከቱ። ይሄ ሪፖርተር አይደለም፣ ይሄ ደጋፊ የማድሪድ ደጋፊ ነኝ ባይ ያወጣው ጽሁፍን በደንብ እስቲ ወደኋላ ስክሮል አድርጉና መረጃውን ተመልከቱት። በአጠቃላይ በቪኒ ብቃት ዙሪያ የተጠናቀቀው ሲዝን ኪሊያን ኢምባፔ ያለውን ኢምፓክት እና ቪኒ ያለውን ኢምፓክት በማወዳደር ቪኒሲየስ ጁኒየርን በመተቸት ሲዝኑ ሙሉ ያሳለፈ የማድሪድ ደጋፊ ምሽት ላይ የሱን ፍላጎት ያንጸባረቀ
ጽሁፍ በመጻፉ የአርሴናል ደጋፊዎች የበለጠ የማድሪድ ሶርስ ተደርጎ ተወስዶ ፔፔ አልቫሬዝ ብለው ብዙ እያወሩበት ነው። ይሄ ከእውነት የራቀ ነው። ምንም ከማድሪድ ጋር መረጃ አይደለም። እንደ አንድ ኢትዮጵያ ውስጥ እንዳለ የማድሪድ ደጋፊ ስፔን ውስጥ የሚገኝ አንድ የማድሪድ ደጋፊ ነው ያንን የጻፈው። ድጋፍነቱን ነው ስሜቱን ነው የጻፈው እንጂ መረጃ አይደለም። እንዴ እንደዛ ከሆነ እስቲ ልብ ብላችሁ መረጃውን ካገናዘባችሁ ከተመለከታችሁ፣ ለምሳሌ ቴሌግራፍ ጆዜ ሞሪኖ በየትኛውም መመዘኛ ቪኒ እንዲለቅ በር አይከፍትም። እንዳይለቁ ትዕዛዝ አዘል ለማድሪድ ኃላፊዎች መልእክት አስተላልፈዋል። በቪኒሽስ ጁኒየር የማይነካ ተጫዋች ነው። የተቀሩትን ኃላፊነቶች የክለቡ የበላይ ጠባቂዎች እንዲሰሩበትና ይሄ ጉዳይ የቡድኑን ስፕሪት እንዳይበጠብጥ በጠንካራ መልእክት አስተላልፈዋል ብሎ ቴሌግራፍ ከቀናት በፊት ነው የዘገበው። ከዛም በኋላ በሞሪኖ እቅድ በማድሪድ ደረጃ የሚወጡ ምንም አይነት አዳዲስ መረጃዎች የሉም እስካሁን ድረስ ባለው። ግን በትናንትናው ዕለት እሺ ለምሳሌ ማድሪድ ዞንን ታውቁታላችሁ። የኤክስ ገጽን ከ4 ሚሊዮን በላይ ተከታይ ያለው የቪኒሽስ ጁኒየርን ከ2018 ጀምሮ እስከ ተጠናቀቀው ሲዝን ድረስ ያለውን ፎቶ በ9 ፎቶግራፍ አቀናብሮ ሲንስ ማድሪዲስታ ኦልዌይስ ማድሪዲስታ የሚለውን ጽሁፍ ሲፖስት የመጀመሪያ ላይክ ያደረገው ከክለቡ ተጫዋቾች ቪኒሽስ ጁኒየር ነው በኢንስታግራም እና ሪያክት ያደረገበት መንገድ ለማድሪድ ያለውን ፍቅር የሚያሳይ ነው። አሁን እነዚህ ጉዳዮች ሁሉ ከኮንትራትና ከቆይታ ጋር ምንም አይነት ተያያዥነት የላቸው። ምክንያቱም እዚህ ጋር ያለው ተጨባጭ እውነታ ሌላ ነው፣ እዚህ ጋር የሚወጡ ዘገባዎች ሌላ ናቸው። ፔፔ አልቫሬዝ የሚባለውን ዘገባ ተውት። የሐሰትም ከሐሰትም በብዙ ርቀት ከመረጃ ጋር ተያያዥነት የለውም። 80% የማስታወቂያ የኢሜጅ ራይቱን እንዲከፈለው ቪኒሽስ ጁኒየር ጠይቋል። ዓለም ላይ ማንም አይጠይቅም። 80% ዓለም ላይ ማንም አይጠይቅም። ከክለብ ጋር ያለው ድርድር የቲቪ የምስል ሽያጭ ስምምነት 50% ወይም ከዛ በላይ ነው። የተጫዋቾች ከዛ በታችን አንድ ተጫዋች 80% የምስል ሽያጭ ኮንትራት አይኖረውም ከአንድ ክለብ ጋር። ታዲያ ያ ክለብ ከዛ ተጫዋች የምስል ሽያጭ ምን ያክል ሊያተርፍ ነው ያን ሁሉ ኮንትራት የሚከፍለው? ይህን አንዳንዴ ከእውነታ ጋር መጓዝ ያስፈልጋል። የቤሊንጋም አሁን ለምሳሌ በጆዜ ምን ያክል እንደሚወደድ ይታወቃል። ግን የቤሊንጋምን ጉዳይ ጆዜ በድጋሚ ይመለከታሉ ብሎ ጽፏል። ነጭ ዘመም አስተያየቶችን በመጻፍ የሚታወቅ ነው እና ወደኋላ በደንብ መረጃውን ለመመልከት ማድሪድ ስፔናዊ ቀለም መልበስ አለባት ብሎ የሚጽፍ ስፔን ውስጥ የሚገኝ የማድሪድ ደጋፊ ነው። ይሄ ማለት በቀጥታ ከቆዳ ጋር ተያያዥ የሆነ ጽሁፍ የሚጽፍ ደጋፊ ነው። እንግዲህ እንደ ለማድሪድ ቅርበት ያለው ሪፖርተር ተብሎ የሚዘገበው እንደዛ አይነት ሪፖርተር ማድሪድም የለውም ሊኖረውም አይችልም። ስለዚህ ያ መረጃ የሐሰት እንደሆነ እመኑ። ግን ትልቁ መረጃ ትናንት ምሽት ከወደ ኢኤስፒኤን ብራዚል በጣም 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 በስፔናውያን ተጫዋቾች ይቅርታ በብራዚላውያን ተጫዋቾች በብራዚል ካምፕ በብራዚላውያን በመላው ዓለም በሚገኙ ተጫዋቾች ዙሪያ ከየትኛውም ሚዲያ የበለጠ በጣም የታመነ ዘገባዎችን በማውጣት የሚታወቀው የነ አንድራዴ የነ ሮዴራ የሚባሉ የኢኤስፒኤን ብራዚል ዘጋቢዎች ለተጫዋቾች ኤጀንት በጣም ቅርበት አላቸው። በጣም ከየትኛው ሚዲያ የበለጠ። ለምሳሌ የጆዋው ፔድሮ አለመመረጥን ቀደም ብሎ የተናገሩት እነሱ ናቸው። በአንጀሎቲ ሊስት ውስጥ እንደሌለ ኤደርሰን እንደሌለ የገለጹት እነሱ ናቸው። ከዛም በኋላ ነው በተጫዋች ጉዳት ምክንያት ኤደርሰን ድጋሚ የተጠራው እና አንድሬ ሳንቶስ እንደማይጠሩ ጭምር ከአንድ ወር በፊት የገለጹት እነሱ ናቸው። ለብራዚል ካምፕ በጣም ቅርበት አላቸው። የኔይማር ጥሪ ሊደረግለት እንደሚችል እንደውም በፐርሰንት ነው ያስቀምጡት። 90% ኔይማር የመጠራት እድሉ ሰፊ ነው እያሉ
እነዚህ ሪፖርተሮች በጣም ለብራዚል ካምፕ ቅርበት አላቸው። በትናንትናው ዕለት ሮዴራ አንድ ዘገባ ምሽት ላይ ይዘው ወጥቶ ነበር። ከተመለከታችሁ የኢኤስፒኤን ብራዚል ዘጋቢ አርሴናል የቪኒን ተወካዮች በቀጥታ ዳይሬክት አግኝቶ በተጫዋቹ በኩል የሚያስፈልገውን ክራይቴሪያ አውቀዋል። ይሄን ካወቁ በኋላ ይላል እንደ ሮዴራ ዘገባ ከሆነ የቪኒ ተወካዮችና በአርሴናል ተወካዮች መካከል በተደረገው ውይይት አጠር ያለ ውይይት ነው፣ ረዘም ያለ ውይይት አልተደረገም ነው የሚለው። በዚህ ውይይት ወቅት የአርሴናል የክለቡ ባለቤቶች ጭምር በዝውውሩ ላይ ለመሳተፍ ቁርጠኛ ሆነዋል። እነ ክሮንኬ ዝውውሩ ላይ መግባት እድል አላቸው ለመደራደር። ይሄን ድርድር ደግሞ ለማካሄድ የበለጠ እንደነዚህ አይነት የክለብ ትላልቅ ባለሀብቶች፣ ባለስልጣናት ዝውውር ላይ ጣልቃ ለመግባት የሚፈልጉት ድርድሩ የሚደረግበት አካል የሻጭ ክለቡን አካል ፓወር በመመልከት ነው። ነገር ግን እነዚህ ሁሉ ጉዳዮች ሊፈጸሙ የሚችሉት በተጫዋቹና በተጫዋቹ ውሳኔ ብቻ ነው። አሁን ላይ ግን ቪኒሲየስ ጁኒየር በጭራሽ ማድሪድን ለመልቀቅ ምንም አይነት ፍላጎት አላሳየም። ሁኔታዎች ግን ሊቀየሩ የሚችሉበት እድልም በዛው ልክ አለ። ይሄን ደግሞ ለማወቅ የማድሪድ ቁርጠኛ ውሳኔ ያስፈልጋል። ስለዚህ የዝውውሩ ዋና የውሳኔው ፓወር ያለው እኩል በሪያል ማድሪድ እና በቪኒሲየስ ጁኒየር። ቪኒሲየስ ጁኒየር ማድሪድን የመልቀቅ ምንም አይነት ፍላጎት የለውም ማለት። ነገር ግን የቪኒ ጁኒየርን ተወካዮች በእርግጥም አርሴናል ተወካዮች በደንብ አግኝተው አነጋግሯቸዋል። በተጫዋቹ በኩል ያለውን ቅድመ ሁኔታ አውቀዋል ነው የሚለው። ይሄ ተረጋግጧል። አሁን ሩመርስ አይደለም፣ ዳይሬክት አፕሮች ተደርጓል። ግን ከማድሪድ ጋር ለመደራደር የሚያስችል የዝውውር ሂደት ላይ አይገኝም ብሏል የኢኤስፒኤን ብራዚል ዘጋቢ። ትናንትና በተመሳሳይ ኢሳም ካህን ለአርሴናል በጣም ቅርበት ያለው የዴሊ ሜል ሪፖርተር እንደምታውቁት የዝውውር ሳጋው 100% ኦቨር ሆኗል ወይም ተጠናቋል ተብሎ እየተዘገበ የሚገኘው ሐሰት ነው፣ ገና ነው። በቪኒሲየስ ጁኒየር እና በአርሴናል መካከል ዳይሬክት ኮንታክቶች አሉ፣ ግን ከማድሪድ ጋር የተደረገ ምንም አይነት ድርድር እስካሁን ድረስ የለም። ነገር ግን የቪኒን ተወካዮች አርሴናል በቀጥታ አግኝተው አናግሯቸዋል። ስለዚህ አርሴናል አሁን ይሄ ተጫዋች ምን እንደሚፈልግ ምን አይነት መመዘኛዎች ክራይቴሪያዎችን ሁሉ ከቪኒ ተወካዮች አውቀዋል። አሁን ትልቁ ጉዳይ የሚጠበቀው ማድሪድ አርብ ዕለት ተጫዋቹ እንዲመለስ ሪፖርት ተደርጓል እየተባለ ነው። ስለዚህ አርብ ዕለት ይመለሳል። በደንብ አስታውሱ። በተደጋጋሚ ቪኒሲየስ ጁኒየር በስፔን ሚዲያ በዘረኝነት ሲሰደብ፣ በማድሪድ ምቾትን ላጣ ሲናገር ምን ሲል ፊት ለፊት ከየትኛውም ተጫዋች በላይ ፔሬዝ በተደጋጋሚ አግኝቶ የሚያናግሩት ተጫዋች እና በቅጥል ስሙ እንደውም የፔሬዝ ልጅ ተብሎ የሚነሳ ተጫዋች ነው። የማድሪድ ከፍተኛ የብራንድ ሽያጭ የምስል ሽያጭ ላይ ትልቁን ተጽዕኖ ፈጣሪ ነው። በቀላሉ ማድሪድ ይህን ተጫዋች አውጥቶ ለመሸጥ የሚያስገድደው ምንም አይነት ቅድመ ሁኔታ የለም። የበለጠ ለማቆየት የትኛውንም አይነት ሂደት ይጓዛል። ግን ይሄ ደግሞ ከክለብ በላይ በሚሆን ኢጎ ሳይሆን የወትሮን አይነት ካራክተር ይዞ የመዝለቅ ጉዳይ። አለበለዚያ ግን ማድሪድ ጥቅሙን ያስከብራል። እዚህ ዝውውር ላይ ግን አንድ የምመለከተው ባለፈው ዕለትም በደንብ አስታውሱ፣ ከቀናት በፊት በሰራ ነው የጊሜሬሽ እና የቪኒ የዝውውር ሂደት ላይ ያነሳሁት አንድ ሀሳብ አለ። የአርሴናል ተወካዮች የቪኒን ተወካዮች ሳያገኙ ለምን የማድሪድን ኦፊሻል ኦፈር ለማቅረብ የማድሪድን በጎ ፍቃድ ለምን መጠባበቅ ጀመሩ? ከቪኒሲየስ ጁኒየር ተወካዮች አንድ ፖዘቲቭ ነገር ሳያገኙ አርሴናል ለምን ጊዜውን ያባክናል? ስለዚህ በቪኒ በኩል ያገኙት ፖዘቲቭ የሆነ ድርድር አለ። እኔ እንደዛ ነው የሚሰማኝ ብዬ ነግሬያችሁ ነበር ከሁለት ቀን በፊት በነበረው ፕሮግራም። ከትናንት ምሽት ጀምሮ የሚወጣው ዘገባ በአጠቃላይ ከቪኒሲየስ ጁኒየር ተወካዮች ጋር ድርድር ተደርጓል። አሁን አንድ ጉዳይ እዚህ ጋር በግልጽ ለማንሳት
አርሴናል ቪኒሽስ ጁኒየር የመጨረሻ የግራውን ክንፍ ያጠናክርልኛል ብሎ በጣም አርቴታ ያሰበው የመጀመሪያ ቅድሚያ የሚሰጠው ተጫዋች ነው። ግን የገበያውን ሁኔታ ተመልከቱት። አርሴናል አማራጩን በገበያ ላይ ከአንድም 3 ተጫዋች ነው በራደር ውስጥ ያለው። አንደኛው ቪኒ ነው። ሌላኛው ሮጀርስ ነበር፣ ወደ ቼልሲ ተዘዋውሯል። ባርኮላ ነበር፣ ወደ ሊቨርፑል የመዘዋወር እድሉ በጣም እየሰፋ መጥቷል። ቪኒሽስ ጁኒየር በማድሪድ የሚቆይ ከሆነ አርሴናል ያን ዲፓርትመንት ሳያጠናክር ሊያልፍ ነው በዚህ የዝውውር መስኮት። አሁን እኮ በገበያ ላይ ያለው አማራጭ በጣም ውስንና ውስን ነው። ጊዜው እየገፋ በሄደ ቁጥር፣ የውድድር ዓመቱ እየተቃረበ በመጣ ቁጥር በመጨረሻ ሰዓት የሚፈርሙ ተጫዋቾች አዳፕት ለማድረግ ምን ያክል እንደሚቸገሩ ደግሞ እያስተዋለ። ስለዚህ ከጊዜው ጋር አርሴናል እኩል እየተጓዘ አይደለም። በዝውውር መስኮቱ ደግሞ ያለውን የወትሮ አይነት ተሳትፎ እንኳን እያደረገ አይደለም። ቪኒሽስ ጁኒየር ላይ ያለው ቻንስ አሁን ላይ በማድሪድ እጅ ላይ የተመሰረተ ነው። ማድሪድ በሩን እስካልከፈተ ድረስ አርሴናል ተደራድሮ ይህን ተጫዋች ማምጣት አይችልም። ከማን ጋር ነው የሚደራደረው? የኮንትራቱ ባለቤት ማድሪድ ነው፣ 1 ዓመት ቢሆን። ነገር ግን የግድ ቪኒሽስ ጁኒየር በሩ እስከሚከፈት ድረስ ማድሪድ ለሽያጭ ዝግጁ እስከሚሆን ድረስ አርሴናል የመጠባበቁ ጉዳይ እላዩ ላይ ሌላ ክፍተት፣ ሌላ የዝውውር ፕላን የመዛነፍ እድል ሊኖረው ይችላል። ቪኒሽስን ግን የማስፈረሙን ጉዳይ በማድሪድ ፈቃደኝነት ላይ የተመሰረተ ነው። አንድ ጉዳይ ግን ያለምንም ጥርጥር በግልጽ ለማስቀመጥ ማድሪድ ተጫዋቹን ለመሸጥ ፈቃደኛ ይሁን አርሴናል ለማስፈረም ምንም አይነት የፋይናንስ ጫና ግን የለበትም። ማስፈረም የሚችልበት ሂደት ማድሪድ ከከፈተ አርሴናል ያስፈርመዋል። ይህን ተጫዋች ማድሪድ ከሚከፍለው ደሞዝ ጋር ተቀራራቢ ወይም በተሻለ ሁኔታ ማድረግ ይጠበቅበታል። እነዛንም ቅድመ ሁኔታ ለማሟላት አርሴናል ይከብደዋል ተብሎ በየትኛው መመዘኛ አይጠበቅም። ግን ማድሪድ ቤት ያለውን ባህል አርሴናል ቤት የለም። አንድ ተጫዋች በካራክተር ለቡድን ነው የሚጫወተው። በተጫዋች ምቾት ላይ መሰረት ያደረገ የቡድን ግንባታ የለም። አርሴናል ቤት እንደ ቡድን ነው የሚገነባው። ከአሎንሶ የበለጠ ቪኒ መርጠዋል ፔሬስ። ከቡድን ከሚገነባው ባለሙያ የበለጠ የቡድኑ አንዱ አካል የሆነውን ተጫዋች። እነዚህ ሁሉ ጉዳዮች የሚወሰኑት በነገራችን ላይ ማድሪድ ቤት ይሄ ተጫዋች ለክለቡ የሚያመጣው ከፍተኛ ገቢና ትርፋማነትን ከግምት ውስጥ በማስገባት ነው። ስለዚህ ይሄ የዝውውር ሂደት፣ ይሄ ሳጋ አሁንም መቀጠሉ የማይቀር ግን ምሽት ላይ የሚወጡ ይሄ የነ ፔፔ አልቫሬዝ ምናምን የሚባለው የግል ስሜታቸውን የሚጽፉ የክለቡ ደጋፊዎች እንጂ ሪፖርተር አይደለም። ባይሆን የነ ሮዴራ ዘገባ ላይ ውሳኔ ያለመተላለፉ ለአርሴናል ትልቅ ተስፋ ነው። በተጫዋቹ ቀጣይ ቆይታ ላይ ይሄ በጣም ትልቅ ተስፋ ነው። በቪኒ ጁኒየር በኩል ያለው ወቅታዊ አፕዴት ይሄን ይመስላል። እስቲ በቀጥታ ወደ ማንቸስተር ሲቲ እንሂድ። አዩብ ባውዲ ሮድሪን በተመለከተ የአዩብ ባውዲ ዝውውር ወደ ማንቸስተር ሲቲ ከጊዜ ወደ ጊዜ እየተቃረበ መምጣቱን በስፋት እየተገለጸ፣ ትናንት ምሽትን ፋብሪዚዮ እንግዲህ በ100 ሚሊዮን ዩሮ ፓኬጅ ከሊል ለማስፈረም አሁን ላይ የበለጠ እየተቃረቡ መምጣታቸው ማንቸስተር ሲቲ በመግለጽ እንግዲህ ይሄ ተጫዋች መዳረሻው ማንቸስተር ሲቲ የመሆን እድሉ በጣም ሰፊ ሆኗል። የበለጠ ማንቸስተር ሲቲ ይህን ተጫዋች ለማዘዋወር ገፍቶ እየሄደበት ነው። ስለዚህ በቀጣይ ቀናት አዩብ ባውዲ ወደ ማንቸስተር ሲቲ የመዘዋወር እድሉ ሰፊ ነው እያለ ነው የሚገኘው ፋብሪዚዮ ሮማኖ እና ይሄ ተጫዋች የበለጠ ለማንቸስተር ሲቲ ለመፈረም የተቃረበ ይመስላል። አሁን ላይ በሚወጡ ዘገባዎች መሰረት በቀጣይ ጊዜያት እንግዲህ ምን አይነት ሁኔታ ይፈጠራል አብረን በጋራ የምንመለከተው። በተመሳሳይ ለኢኪፕም በትናንትናው ዕለት በዚህ ተጫዋች ዙሪያ ያወጣው ዘገባ ነበር። ከማንቸስተር ሲቲ ጋር በግል ጉዳይ መስማማቱ ሲገለጽ ነበር። አሁን ደግሞ ክለብ ከክለብ ጋር በሚያደርጉትም ድርድር ማንቸስተር ሲቲ ተጫዋቹን ለማስፈረም መቃረቡን እየተገለጸ ነው የሚገኘው። በተመሳሳይ እዛው ሲቲ ቤት
ከሮድሪ ጋር በተያያዘ በስፔን ሚዲያ በሚወጡ ዘገባዎች ከሆነ ማድሪድ ይህን ተጫዋች ለማስፈረም ከየትኛውም ጊዜ በላይ በራስ መተማመኑ ተጫዋቹን በማንኛውም የዝውውር መስኮት በዚህን ሰዓት ከማንቸስተር ሲቲ እንደሚወስዱት አምነዋል። ለዝውውሩም እንግዲህ ከ40 ሚሊዮን ፓውንድ በላይ እስከ 50 ሚሊዮን ድረስ ባሉ ክፍያዎች ተጫዋቹን እንደሚያስፈርሙ ተማምነው እንግዲህ በሮድሪ በኩል ያለውን ፐርሰናል ተርም ለማድሪድ ማጠናቀቃቸውን እና በቀጣይ የስራ ቀናት ከማንቸስተር ሲቲ ጋር ይህንን ጉዳይ እልባት ላይ ለመድረስ ስምምነት ላይ ለመድረስ እንግዲህ ከማንቸስተር ሲቲ ጋር ይፋዊ ድርድር እንደሚጀመር እየተረጋገጠ መጥቷል። የሮድሪ በማንቸስተር ሲቲ የመቆየቱ ጉዳይ ከጊዜ ወደ ጊዜ እየጠበበ መጥቷል። ከትናንት በስቲያ ነበር እንደሰማችሁት በጀርባው ላይ ባጋጠመው ጉዳት ምክንያት ለተወሰኑ ጊዜያት ከ6 ሳምንት ያነሰ ጊዜ ይላሉ የስፔን ሚዲያ የጀርባ ጉዳት አስተናግዶ እንግዲህ ለዛ አነስተኛ የሆነ ቀዶ ጥገና አድርጎ በማድሪድ ነው የሚገኘው። ያውም ቀዶ ጥገናውን ያደረገው እዛው ማድሪድ ነው እና የተጫዋች ወደ ነጩ ቤት የመዘዋወር እድሉ ከጊዜ ወደ ጊዜ በጣም ሰፊ እየሆነ መጥቷል። የጊዜ ጉዳይም ይመስል ነበር ከሰሞኑን ከሚወጡ መረጃዎች አኳያ እና የባውዲ ወደ ማንቸስተር ሲቲ ማምጣት በተመሳሳይ የሮድሪ ወደ ማድሪድ የሚሄድ ጉዳይ ትልቅ መነጋገሪያ አርዕስት ሆኗል። በሌላ በኩል ደግሞ እዛው ማንቸስተር ሲቲ ቤት ስንቆይ ሳቪኒዮ ባለፉት ቀናት በይፋ ለማንቸስተር ሲቲ የበላይ ኃላፊዎች አሁን ላይ ክለቡን መልቀቅ እንደሚፈልግ በግልጽ ማስቀመጡን ተከትሎ ወደ ቶትናም የሚደረገው ድርድርን ዝውውርን ለማጠናቀቅ ከቶትናም ጋር ይፋዊ ድርድር ተጀምሯል። ይሄም እንግዲህ ለተጫዋቹ ከ56 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ የሆኑ ቶትናሞች ዝውውሩን ለማጠናቀቅ ከተጫዋቹ ጋር ቅድመ ስምምነት መፈጸማቸውን ተከትሎ አሁን በሁለቱ ክለቦች መካከል ይፋዊ ድርድር ተጀምሯል። ሳቪኒዮ እንግዲህ በቀጣይ የሮቤርቶ ዲዘርቢን ቶትናም የመቀላቀል እድሉ በጣም በጣም ሰፊ ነው እየተባለ ነው የሚገኘው እና የዲዘርቢ ሌላኛው የዚህ የዝውውር መስኮት ሌላኛው ፈራሚ በቀጣይ ይሆናል ተብሎ እየተጠበቀ የሚገኘው ሳቪኒዮ ነው። በተጨማሪም እንግዲህ ቼልሲዎች ከሁለት አንጋፋ ተጫዋቾች ጋር በይፋ ስምምነት ላይ መድረሳቸው ዝውውሩን ለማጠናቀቅ በዛሬው ዕለት ይፋዊ ሜዲካል የሚያደርጉት ጆርዳን ሄንደርሰንን እና ዳንኤል ቤክን የ35 የ36 ዓመት ሁለት አንጋፋ እንግሊዛውያን ተጫዋቾችን ለማስፈረም ቅድመ ስምምነቱን ከክለብ ጋር ከተጫዋቾችም ጋር አጠናቀው ዛሬ እንግዲህ ፎርማል ስቴፖችን እንደሚጀምሩ ይፋ ሆነዋል። ሁለቱም ተጫዋቾች በቀጣይ ሰማያዊዎችን በይፋ የሚቀላቀሉ ነው የሚሆኑት። በማንቸስተር ዩናይትድ በኩል ከወጡ ባለፉት 24-48 ሰዓታት ውስጥ ትልቁ መረጃ እንግዲህ ጆሹዋ ዚርክዚን የተመለከተ ነው። ይሄ ተጫዋች በጁቬ በሮማና በኮሞ በጥብቅ እንደሚፈለግና ይሄ ተጫዋች አሁን ላይ ከማንቸስተር ዩናይትድ የመልቀቅ እድሉ በጣም ሰፊ እንደሆነ እየተገለጸ ነው። ይሄ ተጫዋች የሚለቅ ከሆነ ማንቸስተር ዩናይትድ ምናልባት በዚህ ተጫዋች ተተኪነት ዱሳን ቪላኖቪችን በነፃ ለማምጣት እቅድ እንዳለውም አይስፖርት አያይዞ ዘግቧል እና ማንቸስተር ዩናይትድም ጆሹዋ ዚርክዚን ሊሸጥ የሚችልበት እድል አለ። በተለይ ጥሩ የሆነ የውል ማፍረሻ ክፍያ ከቀረበ ማንቸስተር ዩናይትድ በተመሳሳይ ይህን ተጫዋች የመልቀቅ እድል አለው የተባለ። አሁንም እንግዲህ ቁርጦ ያለየው የማርከስ ራሽፎርድ ጉዳይ ነው። ይሄ ተጫዋች ይቆያል የሚሉ ዘጋቢዎች አሉ። በሌላ በኩል ደግሞ ትናንት ምሽት አብዛኛው የእግር ኳስ ቤተሰብ ተከታትሎታል ብዬ አስባለሁ። የቶክ ስፖርት ፖድካስት ላይ ቶትናም እና አርሴናል ይሄን ተጫዋች የማስፈረም ከፍተኛ ፍላጎት አላቸው። ማንቸስተር ዩናይትድ ግን ለተቀናቃኝ ክለብ የመሸጡ ጉዳይ አጠራጣሪ ነው። አማራጮችን ካጣ ግን ይሄን ተጫዋች እያየ ቢሆንም ለትላልቅ ለተቀናቃኝ ክለቦች ሊሸጥ የሚችልበት እድል አለ። እስካሁን ድረስ የተለያየ መረጃ ነው የሚወጣው። ይሄ ተጫዋች ከማንቸስተር ዩናይትድ ጋር ይቀጥላል የሚሉም አሉ። በተቃራኒው
እስከ ዴድላይን ዴይ ድረስ ማንቸስተር ዩናይትድ ተስማሚ የሆነ ኦፈር በተለይ ከእንግሊዝ ውጭ ከቀረበለት ሊሸጥ ይችላል በሚል መረጃ ሲዘገብ ነበር። እንግዲህ ትናንትና ደግሞ አርሴናልና ቶትናምን ከዚህ ተጫዋች ጋር ማያያዛቸውን ቀጥለዋል የእንግሊዝ ሚዲያ። በአጠቃላይ ባለፉት 24 ሰዓታት የወጡ የሁሉም ክለቦች የትላልቅ ክለቦች መረጃዎች እነዚህን ይመስላሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።